እንግዲህ ነይምችኛ እከሌ ሞቷል እከሌ አግብቷል ብለሽ በውሸት እንደምታወሪው ልጅሽንም ቤት ሰርቷል ደሞዙ እንደዚህ ነው ብለሽ አጋቢውና እንደቃቁት ጫርቆልሽ ይሄዳል። በይ እንደማሽን እኔ እብድናት እኮ ትባል እኮ በደንብ አቅ ነበር። ይቺ እንዳው መብድናት ወይ እኔንም ሰባበረችው ታመለስኩልሽ። እኔ ብላ አይደለሁም አንቺ ከበሪ እንደተከበሪ ዞር በይ ዝም በይ። እንዴት ዋላችሁ? ደህና ሰላማች እንዴት ዋልሽ? እግዚአብሔር ይመስገን። ቁጣለሽማ ቡና እያፈላሽ ነው ዛሬም ቡና ልጠጪ ነው ደግሞ የመጣሽ? ኧረ እኔ አልጠጣም። ወደዚህ ልቀመጥ እንደውም ቡናውን ትቼዋለሁ አልቀዳውም። ምንድን ነው እየፈለጉ ግን እንደው የምታወሪው ነገር በደንብ ለየት አድርገሽ አታወሪም እንዴ? ምን አወሩ? አንቺም ደግሞ እንደዛ እንደ ከተሜዎቹ ፕራንክ የሚባለው ነገር ሰማሽ እንደ አንቺስ? ምን ሆነሽ ነው እየፈለጉ? እንደው ምን አሉሽ? እንደው እኔ እኮ ድሮም እንደው ለወሬ እንደው ሰክሰክ እንደው አቅሽ ነበር ግን እንዴት እንዳመንኩሽ ጀበኔንም አሰብረሽ አዲስ ጀበና አስገዛሽ። ለምን ትንቀፍፊብኝ? ምን አልኩሽ? አያትሽ ሞቱ ያልሽኝ እንደው አያት ማን እንደሞተ እንደው በመጀመሪያ ታጠይቂ። የኔያት አልሞተም እግዚአብሔር ይመስገን። እንትን ብለሻል ወይ ጠራ እግዚአብሔር ላጥናሽ ብለሽ ነው የመጣሁት። ደግሞ ድጋሚ ልታማርጪ በያቴ አሉ እንዴ? ሁሌም እልሻለሁ ለነገሮች ተረጋጊ። እኔ እንግዲህ እንግዳ ይዤ ሰው ተኋላ ያስከትዬ ለእሶ ብዬ አያቴ ሞተ ብዬ ሄጄ ጭራሽ ለእሶ ሌላ ጋር ሆኖ ላግኘው እንዴ? ያንቺ አያትም አይደል እንዴ የሞቱት? አንቺን እንደው ማመኔ በራሱ እንደው አንቺን ማመኔ በራሱ በራሴ ነው ያዘንኩት። እኔ ሁሉ አልቅሽ ያንቺ አታጣሪም ወይ? በመጀመሪያ አታጣሪም ወይ? እኔማ አያትሽ ሞተዋል ብዬ ጨረሽ ጉድ አደረገችኝ። ያቺ ጋይሲ ጉድ አደረገች ደግሞ ማለች ጉድ ምታረግሽ። አንቺ ሁሌም እኔ አንቺን አላምንሽም። ግን እንደው እኔ እኮ ይህ ስልክ የሚባልም ነገር እንዴት ደውዬ ከሌ ሞቷል ብዬ ማጣራት አለብኝ። ሰው ሞተ ተተባለ ሞተ ነው አመንኩሽ። እድሬንም ሰብስቤ ጎረቤቶችንም ሰብስቤ ለእሶ ብዬ ብሄድ አንቺ እንደው ታጣሪ። ኧረ ተይ ሰራሽልኝ። ደግሞ አሁን ጭራሽ ቡና የጠጣች ቅልውጥ እያልሽ መጣሽ አይደለም? እኔ ዝምድና ፈልጌ ነበር የመጣሁት። እንደውም ለአንቺ ልጄንም አልሰጥም። ወሬ ማታጣሪ አሮጊት ነሽ። እንደው አትነጋቂ። አይ እንግዲህ እንዲሁ እድሜሽን ነው አንቺ ወሬ ታጣሪ ይዘሽ እዛ እዚህ ታይ ተረጋጊ እልሻለሁ። እኔ እንደው ምን የመሆኔ ነው ዝም ያልቀለችኝ ሰራሽልኝ እኮ አንቺማ ሰራሽ። በደረሻ እንደፍትሽ ነቅሮሽ ተቀበል ይተቀበል እንዴ? እንደው ሌላ ሰው ማን ሆነሽ ሄድሽ አይደል? እኔ ሰምቼ መጣሁ አይደል? እንዴ ብሽና ተቀበል እንዴ? እንዴ እየፈለግ ያንቺ እኮ የሰራሽው ስራ እኮ እንደው አንቺ ስራ እኮ አይደለም የሰራሽው ስራ ተየበለም። በይዝም አንቺ ደግሞ ቤት የመጣሽ ደግሞ ምን ታውሪ ነው ድጋሚ ደግሞ? እኔ እኮ እትዬ አስካሉንም ባለፈው እንደዚህ ጉድ እንደሰራሻት አሁን ነው የምሰማልሽ። እንዲህ ለካ እኔም ብቻ አይደለም ጉድ የሰራሽው አንቺ ደግሞ አይንሽም በጨው ጠብ አድርገሽ ደግሞ አሁንም ደግሞ ተከራከሪ ነው ደግሞ ባልና ሚስቱ ተጣሉ ሽምግልና ሄድኩ ብለሽ ራስሽን እንደ ሽማግሌ ትታይ ነበር። ጭራሽ እንዳልተጣሉ ሰማሁ። እንደው አንቺስ ተመቼ ነው አለቅልቀሽ መጨረሻ የሌለው ማለቅለቂያ? እንደው
አንቺ ተዚህ በኋላ እኮ መቁረቢያሽ እኮ ነው። ልንገርሽ አንቺ አገረፈት እዲያ እንዴው እዲያ እኔ እንደዚህ እዲያ አንቺ አለቅላቂ እኔ ያለቅ አንቺ አለቅላቂ እንዴው ባልሽ ምንጉር ነው ችለው የሚኖረው አገረፈት አንቺ አለቅላቂ ልንገርሽ ከኔ ጋር ስትሆኚ በአንድ ጥርስሽ ከነዛ ስትሆኚ በአንድ ጥርስሽ ጭራሽ ታምተሽ ይመጣ እኔ ደመቁ ተቤቴ የማልንቀሳቀስ የተከበርኩ የጨዋ ሚስት ባሌ ራሱ የሚኮራብኝ ይሄው ሁለትም ቀን መጥተሽ እቤቴ ትታለቀልቂ አንቺ ነሽ የተገኘሽው። እኔማ የጨዋ የተከበርኩ ሚስት እቤቴ ከልጆቼ ተከብቶቼ ተባለቤቴ ጋር ነኝ። ልንገርሽ ስኝ በይ እኔ እንደዚህ አይነት ሴት እንዲያው አይቼም ሰምቼም አላውቅም። ታገርፈት ታለቅላኝ ወይ ምን አይነት ፍጡር ባልሽ ችሎሽ እንዴት እንደሚኖር እዝጌር ይሆነ እኔ አላውቅም። ግፍ ማውራት አንፈልግም። በቤትሽ ሰደብሽ በቤትሽ ሰደብሽኝ አይደል? እንደ ቀቅዬ በበላሽ እኮ አንስም ላንቺ እኮ ቀቅዬ በበላሽ እኮ አንስም ጭራሽ እየፈለቀ ታወሪያለሽ። እንደው ደሞ አንቺ ልጅሽን ለልጅ የምትይው እንደው ላንቺ ልጅ ልሰጥ አንቺ ካካ ለዛ ገፈት ገለሞታ የኔ ልጅማ በስለሽማ ታገኛትም። አንቺ እዛው ጉንፋንሽን በይ አዛባሽን እዚህ እያወጣሽ አስጠርጥሪያት። የኔ ልጅ ብትይ የኔ ልጅ አሁን ማለት ፈልጋት የኔ ልጅ አሁን የከተሜ ወንድ አግብታ ቀጥልት አፊም ነው 50 ሺህ ብር ይበላል። ትጂ ነበር 5 ሺህ ብር ነው የሚበላው። 5 ሺህ ያወጣሽ 5 ሺህ ብር ደግሞ የኔ ልጅ ነው የሚያስተዳድረው። እኔ ደመቁ እኔ ለልጄ አጉድዬባት ነው አባቷ እዚህ በየጎተራው ጤፉና ማሽላው ስንዴው ገብሱ ባቂላው እንደዚህ በጎተራ እያናጠጠ ያንቺ ልጅ ደግሞ 5 ሺህ ብር ደግሞ እኔ ደግሞ ስራ ነው ብዬ ነው ምድርላን በይ የኔ ልጅ ነኝ ልንገርሽ። ከተማ ቤት አለው ምን አለው እንደው አይ እየፈለግ እከሌ ሞቷል እከሌ አግብቷል ብለሽ በውሸት እንደምታወሪው ልጅሽንም ቤት ሰርቷል ደሞዙ እንደዚህ ነው ብለሽ አጋቢውና እንደቃቁ ጫርቆልሽ ይሄዳል። ለነገሩ እኮ አንቺ ወሰን ታይገፉሽ ገፋኝ ታይነኩሽ ነኩኝ እያልሽ መደባደብ ስለለመድሽ እኔማ እንደዚህ እኔ ደግሞ ነይምችኛ አንቺ ተከበሪ ዞር በይ ዝም በይ